ሴትን መጀንጀን መቼ ነው የተጀመረው? ወይም ደግሞ ለማን ነው የሚሆነው? ለምን አይነት ወንዶች ነው የሚሆነው? ሁሉም ወንዶች ሴትን ይጀነጀናሉ? ሴትን መጀንጀንስ አስፈላጊ ነው? ተገቢ ነውን? ሴቷስ በምትጀነጀነው ጅንጀና ወንዱን ታቅበታለችን? ያንን ጀንጃኙን ወንድ ታቅበታለች፣ ትረዳበታለችን? ወይንስ በቃላት ጨዋታ በቃላት ድርደራ የሚደረግ አስመሳይነት ያችን ሴት እስኪተኛት እስኪያገባት ድረስ የሚደረግ አታላይነት? እስቲ ስለ እነዚህ ነገሮች እናውራ። ከዛ በፊት ግን እንደተለመደው ዮጊ የገላ ሳሙና ላለፉት 6 ዓመታት ሳዘጋጅ ስታጠብበት የነበረ ሳሙና ነው። ኤዲብል ከሆኑ ለምግብነት የሚውሉ ዘይቶችን ተጠቅሜ ብቻ ነው እነዚህ ሳሙናዎች የምሰራቸው። ይሄ ሳሙና ፋንሲ እንዲሆን ተወዳጅ እንዲሆን በሚል ለአረፋ ማውጫ፣ ለማድረቂያ፣ ረጅም ጊዜ ሼልፍ ላይፍ እንዲኖረው እንዲሁም ለብርካቴው ብለን የምንጨምርበት ምንም አይነት ኬሚካል የለም። እነዛን ኬሚካሎች ባለመጨመራችን የተነሳ ቆዳችን በፊት ይገረጣ የነበረውን ፀጉራችን ይከረችፍ የነበረውን ማስቀረት ችለናል። በዮጊ የገላ ሳሙና ስንታጠብ ቆዳችን ተፈጥሯዊ ወዙን በቀላሉ ለመመለስ ሞይስቸራይዝ ራሱን እንዲያደርግ እድል ሰጥቶታል ማለት ነው። በ175 ግራም አዘጋጅተነዋል። 300 ብር ይሸጣል። ዮጊ የገላ ሳሙና ብላችሁ ይህንን የ175 ግራም ሳሙና አግኝታችሁ ወይም ገዝታችሁ ተጠቀሙበት። እኛ እንደተጠቀምበት እናንተም ቆዳችሁን፣ ፀጉራችሁን በጤንነት ተጠብቁበታላችሁ ብዬ አስባለሁ። እጅግ ረጅም ጊዜ ያገለግላችኋል። እጅግ ይበረክታል። የምታገኙበትን የጉግል ማፕ አድራሻ እዚህ ቪዲዮ ስራ አስቀምጥላችኋለሁ። ያንን የጉግል ማፕ አድራሻ ጉግል ማፕ ላይ ኮፒ ፔስት በማድረግ ሰርች በማድረግ እዚሁ አዲስ አበባ ውስጥ ሜክሲኮ በተለምዶ ኮሜርስ የሚባለው አካባቢ ታገኙታላችሁ ማለት ነው። እንግዲህ ከዛ ባሻገር ይህንን የአባወራ ዩቲዩብ ቻናል ትደግፋላችሁ። በዚህ አባወራ ዩቲዩብ ቻናል ትውልዳችን ውስጥ በተለይም ወንዶቻችን ውስጥ ከብብታቸው እንዲገባ የሚደረግ አቅመ ቢስነት፣ ብሶተኝነት፣ አልጫነትን መንቅለን በማውጣቱ ሂደት ትተባበራላችሁ ማለት ነው። ትብብር ነው እንግዲህ፣ ልመና አይደለም። መልካም። የዛሬው ይሄኛው ቪዲዮ ደግሞ ጅንጀናን በተመለከተ ይሆናል። አሁን ላይ ኮመን ሆኗል። የጅንጀና መንገዶች፣ የጅንጀና አይነቶች፣ የጅንጀና ዘዴዎች፣ በቀላሉ ሴቷን የምትማርክበት፣ በቀላሉ ሴቷን ወደ አልጋ የምትወስድበት የጅንጀና ነጥቦች እየተባሉ ያው ዩቲዩብ ላይ በጣም ብዙ ሺህ ሰው ይከተላቸዋል ወይም ደግሞ ያያቸዋል። ግን ለኛ ከራሱ አልፎ ሚስቱን፣ ልጆቹን፣ ቤተሰቡን፣ ማህበረሰቡን፣ ቤተክርስቲያኑን፣ ሀገሩን ሊመራ ላለው ሊጠብቅ ላለው አባወራ ግን ጅንጀና ምንድን ነው? እስቲ እናያቸው። ጅንጀናን እንዴት እንደሆነ ማን የበለጠ እንደሚጠቀምበት እኔ በማየው እኔ በምታዘበው በማደርጋቸው ኢንፎርማል የሆኑ ኢመደበኛ ወይም በሆኑ ጥናቶች መሰረት ጅንጀና በአብዛኛው ለሴሰኛ ወንድ የሚሰራ ነው። ሴሰኛ ወንድ፣ ስሜቱ ላይ መሰልጠን ያልቻለ ወንድ፣ ስሜቱን መግዛት ያልቻለ ወንድ፣ በአንድ ሴት መጽናት ያልቻለ ወንድ ወይም ደግሞ ሚስቱን ቤት አስቀምጦ ውጪ ከአንዷ ጋር መሴሰን የሚፈልገው ወንድ፣ ለእነዚህ ወንዶች ጅንጀና በጣም ቅርብ ነው፣ በጣም ይፈለጋል። ጅንጀና ማለት ትልቅ ትርጉም አለው ለነሱ፣ ጥበብም ተብሎ ይታሰባል እነሱ ዘንድ። በቃላት ድርደራ፣ በቃላት ጨዋታ ያቺን ሴት እንዴት አድርጎ አማሎ የሚፈልገውን ፈቃዱ እንደሚፈጽምባት ያንን ሊሰለጥንበት ያልቻለውን ፈቃዱ እንዴት እንደሚፈጽም ማውራቱ ማድረጉ ጀብድ ነው ለሴሰኛው ወንድ። ሴሰኛው ወንድ እንግዲህ በተለይ ሴሰኛ ወንድ ሴቶች በአባታቸው በባላቸው ሕግና ስርዓት በጭምትነት በትህትና እንዲያድሩ ተገዝተውላቸው እንዲኖሩ አይፈልጉም። ለምን? ለነሱ ለማይጠረቃ ሴሰኛ ፍላጎታቸው ሲሳይ የሚሆን ወይም ደግሞ ማርኪያ የምትሆን ሴት ይፈልጋሉና እነዛን ሴቶች ደግሞ የሚያገኙት ከአባታቸው ስር በአመፀኝነት በፈነቀሏቸው ቁጥር፣ ከባሎቻቸው ስር በአመፀኝነት በእኩልነትና በነፃነት በመብት ስም በፈነቀሏቸው ሰበብ አጋጣሚ እነዚህ ሴሰኛ ወንዶች በቀላሉ እነዛን ሴቶች ያገኟቸዋልና ምናልባትም ደግሞ ብዙውን ጊዜ እንደምናየው ሴቶችም ይህንን አርቀው አያስቡምና ቆንጆ ነሽ፣ ታምሪያለሽ፣ ዳልሽ ያምራል፣ ጡትሽ ያምራል፣ ለምንድን ነው ባልሽ እንደዚህ አይነት ልብስ እንዳትለብሽ የሚከለክልሽ ወይም ደግሞ ይህንን እንድትለብሽ የማይፈቅድልሽ? ገለመን የዚህ ቦታ እንዳትሄጂ ለምን ይከለክልሻል? ምናምን እያለ ልክ እንደ ቀድሞ እባብ ለእሷ የራራ ለእሷ ያሰበ በማስመሰል ከአባቷና ከባሏ ዘንድ እንድታመጽ ያደርጋታል። ከዛ በኋላ ለሱ መጠቀሚያ ለሱ ቢጤ ወንዶችን መጠቀሚያ አድርጎ ያመቻቻታል ማለት ነው። ደላላ ነው፣ ነጋዴ ነው፣ ራሱም ይጠቀምባታል። ሴቶቹ ግን ይህንን አያስተውሉትም፣ አብዛኞቹ ማለት ነው። ስለዚህ እንደዚህ አይነት ወንድ ታዲያ አፉን ይጠቀማል። ልክ እንደ ቀድሞ እባብ ለስላሳ ቃላቶችን፣ ተመራጭ ቃላቶችን ብትሰማ ደስ የሚላትን ያውቃል። እነዛን ቃላቶች ስትሰማ ልቧ እንደሚፈስ፣ ስለዚህ እነዛን ቃላቶች እያወጣ ለዛ ሴት ይሰጣታል። ያቺ ሴትም ደግሞ እውነት ይመስላትና በዛ ትታለላለች። በዚህም ታዲያ ብዙ ሴቶች ከማይፈልጉት ትክክለኛ ማንነቱን ሲያውቁት ግን ከማይፈልጉት ከማይወዱት ወንድ ጋር ለመተኛት አብሮ ለመኖር ከሱ ጋር ለመታሰር ግድ ይሆንባቸዋል። በዛ በጅንጀና ማለት ነው።
ስለዚህ በአብዛኛው ሴሰኛ ወንድ የሚጠቀምበት መንገድ ነው። ያው አየዋለሁ በጓደኞች ዘንድ ማለት አብረን በምናሳልፋቸው ጓደኞች ዘንድ እንደዚህ አይነት አመል ያላቸውን ሰው ወንዶች ያለው በተቻለ መጠን ከነሱ ለመራቅ እንሞክራለን። ምክንያቱም ከነዛ ጋር መታየትም አልፈልግም። ከእንደዚህ አይነት ሰዎች ጋር የነሱ ሰው ነው የነሱ ወዳጅ ነው መባልም ስለማልፈልግ ማለት ነው። ጀብድ አይደለም። የገባበትን ሻይ ቤት፣ የገባበትን ኬክ ቤት፣ የገባበትን ውሃ ልንጠጣ የገባንበትን ኪዮስክ በቃ አስተናጋጆቹን እዛም እዚህም ይችንም ያችንም መጎንተል ከዛ ተተተተ ማለት ያችንም ይችንም ታክሲ ላይም በወጣ ቁጥር በወረደ ቁጥር ምንም ጀብድ አይደለም፣ ጥበብም አይደለም። ያው ዩቲዩብ ላይ የሚሸቅሉባቸው ሰዎች እንዳሉ አውቃለሁ፣ ግን ምንም ጥበብም አይደለም። እነግራችኋለሁ ወደ መጨረሻ አካባቢ የትኛው እንደሆነ ጥበብ የሚባለው ነገር። ይህን ተከትሎ ታዲያ በምስኪንነት የወደቀው ንክር ምስኪኑ ወደ ወንድነት ቁና ወደ አባወራነት ልዕልና መውጣት የከበደው ንክር ምስኪኑ ወንድነት ያ ይመስሏል። እሱ የከበደው ሴቶችን ፈልጎ ሴቶችን ወዶ ሴቶችን ፈልጎ ብቻ መቅረብና ማዋራት ሲፈልግ ያን ነገሩ በጣም ትልቅ ፍርሃት አለበትና መጥፎ ሰው፣ ክፉ ሰው ወይም ደግሞ ላይክ ሴሰኛም ምናምንም ተብዬ ስም ይለጠፍብኛል ብሎ ያስባልና ነገር ግን በውስጥ ታዋቂ ሴሰኛው ሲማርካቸው ሴቶቹን ሲያስከትላቸው ሴቶቹን በትንሽ ቃላት ጨዋታ እስሩ ጉያው ሲከታቸው ይሄ እንደ ትልቅ ጀብድ እንደ ወንድ ልጅ ቁና እንደ ወንድ ልጅ አርያ በድብቅ ይናፍቀዋል። ስለዚህ ከሞላ ጎደል ሴሰኛውን ተከትሎ ምስኪኑ ይመጣል። ምስኪኑም እትትትት ማለት ይወዳል። የኔ ውድ እንዴት ሆንሽ? በላሽ? ጠጣሽ? አልበላሽም? አልጠጣሽም? አልለበስሽም? አልታጠብሽም? ኧረ እባክሽ እኔ አንቺ እንደዚህ ሳትሆኝ እኔ እንደዚህ መሆን አልችልም። ከማግባቱ በፊት ይህን በጣም ብዙ ጊዜ ለማመደዋል። ረጅም ሰዓት ላይ ያጠፋል። ረጅም ሰዓት ከሴቷ ጋር ሲነጋገር ያሳልፋል። ይህንንም ደግሞ ትዳር ውስጥ ይቀጥሏል። ወንዱ ምስኪን ወንድ ማለት ነው። ምስኪን ወንድ ከሴሰኛው የሚለየው ነገር እቺ ሴቷ እንደዚህ የሚጀነጅናት እሷን ያማከለ፣ እሷን ያስመለከ፣ እሷን ያስቀደመ ጅንጀና ነው የሚጀነጅ ነው። ከሷ ውጪ ህይወት እንደሌለው፣ ከሷ ውጪ መኖር እንደማይችል፣ ከሷ ውጪ የኑሮ ዓላማ እንደሌለው፣ ደስታ እንደሌለው አድርጎ ነው የሚጀነጅናት። ሴሰኛው ጋር እንደዛ አይደለም። በርግጥ እሱ እስኪያገኛት ድረስ የሚፈልገውን ነገር ያደርጋል። ከዛ በኋላ ጉዳዩም አይደለም። ዞር ብሎ አያትም። ያፈረሰውን ትዳሯን ወይም የበተነውን ቤተሰቧ ጉዳዩ አይደለም። ፈልጋ ነው የመጣችው። በእርግጥም ፈልጋ ነው የመጣችው፣ ግን እንደዛ ነው። ይሄኛው ግን እያንዳንዱን ነገር ዋጋ ከፍላለሁ ብሎ ነው የሚገባው። እንዳልኳችሁ ሴቷን ያስቀደመ፣ ሴቷን ያማከለ፣ ሴቷን ያመለከ ጅንጀና ነው የሚጀነጅ ነው። ላይክ እሷ ሁሉ ነገሩ እንደሆነች አድርጎ ነው የሚጀነጅ ነው። እሷም እውነት ይመስላታል። በእርግጥ ቱ ሳም ኤክስቴንት ማለት ነው። ይህንን ይዞ ይገባል፣ ትዳር ውስጥ ይገባል። ይህንን በምታጣበት ጊዜ እንደዛ ብሎ የጀነጀናት እንደዛ ብሎ የነገራት ነገር ሆኖ ወይም ደግሞ ሳይሆን ሲቀር ጊዜ ከሱ ጋር መጎራበጣ ይጀመራል። ምን ብሎ ይጀነጅናል? ያልሆነውን፣ ያልተገኘበትን፣ ያልተገለጠበትን፣ ያልሰራውን ነገር እንደሚሰራው እንደሚችለው አድርጎ ደካማነቱን ሰውሮ አቅመ ቢስነቱን ሰውሮ እንዳታቀበት አድርጎ ይጀነጅናል። ሴት ነች፣ ያ ነገር ያታልላታል። በዚህ ውስጥ ይህንን አምና ትገባለች። እንግዲህ ጅንጀና በወንድነታቸው ቁና ላልተሰፈሩ፣ ላልሞሉ፣ ላልፈሰሱ፣ በአባወራነታቸው ልዕልና ላልወጡ፣ ላላደጉ ለሁለቱ በተለይ ለሴሰኛና ለምስኪን በደንብ መገለጫ ጠባያቸው ነው። አስታውሰው፣ ለሴሰኛና ለምስኪን በደንብ መገለጫ ጠባያቸው ነው። ለአባወራውስ? ለአባወራው ይሄ አይጠበቅበትም። ለአባወራው በአንደበቱ ትትትት ማለት አይጠበቅበትም። ዱዳ ነው ማለት ግን አይደለም። የሚፈልገውን ነገር ኮሚኒኬት ያደርግበታል፣ ይነግርበታል፣ በግልጽ ያስቀምጥበታል። የእሱን ፍላጎት፣ የእሱን አቋም፣ ከእሷ የሚጠብቀውን ነገር በግልጽ በሚሰማ ድምፅ፣ በሚገባት ቋንቋ ቦልድሊ በጉልህ ፈርጠም ብሎ ማለት ነው እነዚህን ለእሷ ያስቀምጥላታል። ከዛ ውጭ ግን በሁለቱ መካከል ያለው አትራክሽን የሚፈጠረው ከእሷ ጋር የ2 ሰዓት የ1 ሰዓት ስልክ ጅጅጅጅ ቴሌግራም ላይ ቁጭ ብሎ ሌሊቱ ሙሉ ተጥዶ ቴክስት በመጻፍ አይደለም። በተለይ ደግሞ እሱ የወንድነት ልዕልናውን ጠብቆ እሷ በሴትነት ትህትናዋ እንድትገኝ ግድ የሚላት ከሆነ አትራክሽኑ ይፈጠራል። ያን ጊዜ ምንጊዜም ያንን ያስቀድመዋል። አባወራው ምንጊዜም ወንድነቱ ላይ ይሰራል። ቀድሜ እንዳልኳችሁ ወንድነቱ ላይ የሚሰራው ለሴቷ ብሎ አይደለም፣ ወይም ከዚህ በፊት እንደነገርኳችሁ ለሴቷ ብሎ አይደለም የሚሰራው፣ ለተፈጠረለት ዓላማ ሲል ነው የሚሰራው በወንድነቱ ላይ ማደጉ። ስለዚህ ኤቭሪ ናው ኤንድ ዜን ወንድነቱ ላይ ይሰራል። ያ ወንድነቱን ወደ ተፈጠረለት ልዕልና ያሳድገዋል።
እሷ የዛ ተጠቃሚ ነች። እንደዛ ያሳደገው ወደ ኤክሰለንስ ያመጣው በተለይ በአሁኑ ሰዓት ሬር የሆነው ወንዶች ዘንድ የማይታየውን ኤክሰለንስ አይታ ካልመጣች ጅንጀናው ምንም አይጠቅመውም፣ ምንም። ምክንያቱም የሚያመጣት ጅንጀናው ነው እንጂ ያ ትክክለኛ ማንነቱ ትክክለኛ የእሱነቱ ኢሴንስ አይደለም የሚያመጣት። ጭራሽ ወሬው አያስፈልግም እያልኩኝ አይደለም፣ ግን በዚህ ወጥቼ በዚህ ወርጄ ይህን ፈልጬ ይህን ቆርጬ የሚባል ተረት ተረት እንደነ ምስኪኑና እንደነ ሴሰኛው እሷን ለመማረክ ለማማለል የሚደረግ ነገር ግን አይደለም። ወይ ሺሲሂም ከሌሎች ወንዶች አንጻር ወንድነቱ ያየለ ኤክሰለንስ ላይ ያደረሰ የሚናገረውን የሚያደርግ ቃሉን የሚጠብቅ በቃሉ ሌላን ሰው አይደለም ራሱን የሚያስገዛ መሆኑን ስታቅ እሱ ይማርካታል። ያው ዛሬ ጊዜ ላይ ለወንድና ሴት የሚገናኙበት አውዱ በጣም አስቸጋሪ ነው። ዴቲንግ የሚባለው ነገር በጣም አስቸጋሪ ነው። ወላጅ ሴት ልጁን እርግፍ አድርጎ ትቷታል። ራሷ ወንድ ፈልጋ ታምጣ ብሎ ልጄ ኮሌጅ አስገብቻታለሁ፣ ማግባት አለባት፣ ምን አይነት ወንድ ማግባት አለባት፣ እንዳው እኔ እንኳን ይህንን ገሌና ግቢ ባላት እንደዚህ አይነት ምን አይነት ሰው ማግባት እንዳለባት ለነገ ህይወቷ የሚጠቅማትን ነገር አሁን መንገር አለብኝ ብሎ አያስብም። የ22 23 ዓመት የ25 ዓመት ሴት ልጁ ታውቃለች፣ ከዛሬ በኋላ ስለሚኖራት ህይወት ታውቃለች። የዛሬ ሴቶች የዛሬ ልጆች የተማሩ ናቸው፣ ብዙ ነገር ያውቃሉ የሚል ተረት አለው ወላጅ። ስለዚህ ሴት ልጁን ይተዋታል። እንዚህን እንደነዚህ አይነት ሴሰኛና ምስኪን ወንዶች ላይ በጅንጀና የሚያምኑ ወንዶች ላይ ያልሆኑትን ነን የሆኑትን ሰውረው የሚተረተሩ ወንዶች ላይ ትወድቃለች። እውነት መስሏት ትገባለች። ከዛ በኋላ ችግር ይፈጠራል። ነገር ግን እንደዛ አይደለም። ቀድሜ እንዳልኩ በአባወራው ዘንድ በአባወራው ህይወት ሴቷን ጠርቶ እንዴት ነሽ ደህና ነሽ ወይ ብሎ ከዛ አስተዳደጓን ከዛ የነበረችበትን ባክግራውንዷን ትላንትናዋን ነገ ምን እንደምታስብ አሁን ያለችበትን አቋም ከማጋ እንደምትኖር ውሏ ከማጋ እንደሆነ ቤት ውስጥ በጣም የምትሰማው ማንን እንደሆነ ለማን እንደምትገዛ አባቷ ምን አይነት አባት እንደሆነ እናቷ ምን አይነት እናት እንደሆነች እህቷ እንዴት አይነት ነች አክስቷ እንዴት አይነት ነች ይህንን ነገር ያጠናል። እንደሚንታይም ደግሞ የእሱን ኤክስፔክቴሽን የእሱን ፍላጎት ወደፊት የሚፈልገውን አብሮ ቢኖሩ ቢቀጥሉ አብሮ የሚፈልገው ነገር በግልጽ ከሷ የሚፈልገውን ነገር እሷ አለኝ የምትለው ነገር በግልጽ ይጠይቃል፣ ያለምንም መፍራት ያለምንም አቅማማት። በዚህ ውስጥ ግን ይህን ብታደርጊልኝ የኔ ውድ ልጆች እኮ ብትወልጂልኝ አንቺ እኮ እንደዚህ ሆነሽ በዚህ ወጥተሽ የሚባል ጅንጀና ውስጥ አይገባም። እሷን አትራክት የሚያደርጋት የእሱ ከሌሎች ወንዶች የተለየ ኤክሰለንስ በወንድነቱ በተለይም ደግሞ በአባወራነቱ የተሰቀለበት ልዕልና እሱን አትራክት ሊያደርጋት የሚገባው። ያ አትራክት ካላደረጋት እንደው የተወሰነ ለመሳብ ይሞክር እያልኩ ሊሞግት አይደለም፣ ግን ከንቱ ነው ድካሙ። በቃ ሲጀመር እሱ ያላሳደገውን ወንድነት አቅመቢስነቱን እንድትረዳው በቃላት ድርደራ በቃላት ጅንጀና ማስማማት ነው ለኔ የሚሰማኝ። አንድ በወንድነቱ ኤክሰለንስ ላይ ከፍተኛ ኤክሴል ያደረገ ፐርፎርማንስ ላይ ልህቀት ላይ ያልደረሰ ወንድ አቅመቢስነቱን፣ ጎስቋላነቱን፣ ብሶተኛነቱን፣ አላዛኝነቱን እንድትረዳለት ወይም ደግሞ እንድትቀበለው የራሱን ማንነት ይህንን አቅመቢስነቱን ሰውሮ የእሷን ቆንጆነት የእሷን ጠንካራነት የእሷን ጀግንነት የእሷን ምናምን እያቆለጳጰሰ ልቧን ማቅለጥ ነው። አንቺ እኮ ይህን ብታገኝ ይህን ብትማሪ ይህን ብትሆኚ እንደዚህ ትደርሻለሽ፣ እንደዚህ እኮ ነሽ እኮ ውድ ነሽ፣ አንቺ እኮ ቆንጆ ነሽ፣ አንቺ እኮ እንቁ ነሽ። ልክ የቀደመው እባብ እንደሚያወራው እንደዛ የሚያደርገው አቅመቢስ ወንድ ነው። እንደዚህ የሚጀነጅነውም እሱ ነው። ወይም ደግሞ ያሴሰኛው ወንድ ለተለየ ጥቅም ለተለየ ዓላማ ይፈልጋል። አባወራው ጋር ግን ስንመጣ እንደዛ አይደለም። አባወራው ጋር ስንመጣ እንደዛ ነው። ትክክለኛ ማንነቷን ታውቃለች፣ ይነግራታል። እሱ ትክክለኛ ፍላጎቱን ያስቀምጣል። አረ ሄኒ ጅለህ ሞኝ ነህ፣ ኋላ ቀር ነህ፣ ዛሬ ጊዜ ዴቲንግ እንደዛ አይሰራም ምናምን። እንግዲህ እኔ የማደርገው ነገር ይሄ ነው። ጓደኞችንም እንዲያደርጉ መመክራቸው ይሄ ነው። በዚህ መልክ ነው ጓደኞችም እንዲያገቡ መመክራቸው። የሚያገቡትም ያገቡትም በዚህ መልክ ነው። ወደፊትም የሚሆነው እንደዛ ነው። ይሄ እኮ የአባወራ ቻናል ነው። የአባወራ ቻናል ደግሞ ከዚህ በፊትም ተነጋግረናል። በትውልዳችን በማህበረሰባችን ውስጥ የባህል አብዮት የሚያመጣ ቻናል ነው። ያ ሸፍጠኛ መርዘኛ ካርል ማርክስ የበጠበጠውን ጠላ የጠጡ አፍቃሪ ማርክሳውያን በእኛ በኢትዮጵያውያን በማህበረሰቡ ዘንድ የነበረን ባህልን፣ ወግን፣ ትውፊትን፣ እሴትን ንቀው ጥለው ረግጠው አመፀውበት ያመጡትን ይህንን መርዘኛ አመለካከት ከትውልዳችን ማራቅ አለብን። የምናርቀው ደግሞ በዚህ አብዮት ነው። ይህንን አብዮት ደግሞ ሌላ ማንም አይጀምረው፣ እኛው ዋጋ ከፍለን እንጀምረዋለን። እኛው በራሳችን ላይ የሰለጠንን የበለጸግን ወደ ልዕልና የሚወጣን አባወራዎቹ
ስለዚህ ጅንጀና ወንድም አለም ለሴሰኛ ወንድና ለምስኪን ወይም ለንክር ምስኪን ተውላቸው። አንተ ያልሆንክበትን ያልሰለጠንክበትን ነገር ለመሸፈን ብለህ ሴቷን አቆለጳጵሰህ ጀንጅነህ የምታስገባት ቤትህ ህይወትህ ውስጥ አንተ በልዕልና መሰየም አትችልም። አንተ እዛ ቤት ውስጥ ባለስልጣን መሆን አትችልም። ያንን ቤት መምራት አትችልም። በባርነት ታድራለህ እንጂ። ምክንያቱም አስቀድመህ እሷን አገኛለሁ፣ አተርፋለሁ፣ እሷን ያስገኝልኛል ስትል የእሷን ጠንካራነት የእሷን ልዕልና አቆለጳጵሰህ ነግረሃታልና አንተ ራስህ ልዕልና ላይ በልዕልና ልትሰየምበት በወንድነት ቁና ልትሰፈርበት ከሚገባው ከፍታ ላይ ራስህን ከማስቀመጥ ይልቅ እዛው የወደክበት ሆነህ እሷን አቆለጳጵሳታልና ወደ ህይወትህ ወደ ቤትህ ስታመጣት ያለህ አማራጭ ከአባትህ ቃል በተቃራኒ ለእሷ ተገዝተህ ማደር ነው። በእሷ አሳዳሪና አስተዳዳሪነት ማደር ነው። ያ ደግሞ ያንተና የእሷ የትዳሩ ብቻ አይደለም፣ የምታፈሩት ፍሬ የትውልዱ፣ የቤተሰቡ፣ የማህበረሰቡ፣ የሀገሩ፣ የቤተ ክርስቲያንም ጥፋት ይሆናል እንጂ። ጅንጀናን ለምስኪንና ለሴሰኛ ተውላቸው። አባወራ ወንድነቱ ላይ ይሰራል። ሚሊዮን ሴቶች አሉ። አንተ በሽርሙጥና አትገኝበት እንጂ አባትህ ሚሊዮን ሴቶች አሉት። የሴቶች እጥረት የለብንም ወንድም አለም። ቆራጥ፣ ቆፍጣና፣ ኃይለኛ፣ በቃሉ የሚገኝ በአባቱ ቃል የሚገኝ በዛ ላይ የሚሰለጥን እውነትን፣ ጽድቅን፣ ፍትህን ለመስራት የቸኮለ የፈጠነ ወንድ ነው የቸገረን። ሰማኸኝ አይደል? አንተ ያንን ከሆንክ በእርግጠኝነት አንድ አይደለችም 2 3 ሴቶች መምጣት ይችላሉ አንተ ዙሪያ። በእርግጠኝነት ምንም አትቸኩል፣ አትሳቀቅ። ያችን ማሰባት ሴት አመለጠችን፣ ልታመልጠኝ ነው፣ ጉዴ ፈላ። ሚሊዮን እሷን የሚመስሉ ሴቶች አሉ ወንድም አለም፣ አትሳቀቅ። እኔ በጣም ያሳዝኑኛል። አንዲት ሴት ቀረችብን፣ አንዲት ሴት ጠፋችብን፣ ላታገባኝ ነው፣ ጥላኝ ሄደች፣ በእንትና ቀየረችኝ፣ ገለመኒ ብሎ ራሳቸውን የሚያጠፉ ከፎቅ ላይ የሚወረወሩ ለምን? ለምን? ምስኪንና ያው ሴሰኛዎች እዛ ውስጥ ይገባሉ። ብዙ ጊዜ እንኳን ንክር ምስኪኖች ናቸው እዛ ውስጥ የሚገቡት። ኤኒዌይስ ስለ ጅንጀና ልነግርህ የፈለኩት ይሄን ነው። አመፀኛ አድርጎ ማህበረሰባችን፣ ይሄ በተለይ ደግሞ አፍቃሪ ማርክሳዊ የሆነው ማህበረሰብ ቤተክርስቲያን ድረስ ገብቷልና፣ ይህንን መርዘኛ አስተሳሰቡ ቤተክርስቲያን ድረስ ገብቷልና ከማህበረሰብ ውስጥ ሴቷን በትህትና ለባሏ ለአባቷ ተገዝታ ታዛ እንድታግዘው አያሳድጋትም። አመፀኛ አድርጎ ነው የሚያሳድጋት። ስለዚህ ያችን አመፀኛ የሆነችን ሴት ማን ይቀበላታል? በዚህ በኩል ደግሞ ወንዱን ኃይለኛ፣ ቆፍጣና፣ ቆራጥ፣ ደፋር አድርጎ አያሳድግም። ወንዱን ንክር ምስኪን፣ አልጫ፣ አሰስነቱን አጽድቆ የተቀመጠ አልጫነቱን መንፈሳዊነት ብሎ የተቆለለ በእብሪት አፍንጫው የፈነዳ ንክር ምስኪን ወንድ አሳድጎ ከዛ እሷን በወንድነቱ አባቱ በሰጠው መክሊት በወንድነቱ ሰፎ እንደማይማረካት ስለሚያውቅ ጀንጅናት፣ ኮሚኒኬት አድርጉ፣ ተግባቦት ፍጠሩ። ቃላት እኮ አይችልም ወንዱ እኮ መነጋገር አይችልም፣ ተነጋገሩ። ጀንጅናት፣ አንቺም እንደዛው ካይንድ ኦፍ ይልካል። ሸፍጥ ነው፣ አትስማቸው። ያንተን ኃይለኝነት፣ ጀብደኝነት እንደ አያቶችህ እንደ ቅድመ አያቶችህ ሀገር እንደሰሩት ሀገር እንደጠበቁት ስልጣኔ እንዳወረሱት ትውፊት ተቀብለው ተቀባብለው እንዳመጡት እንድትሆን አይፈለግም። ነገርኩ። ጅንጀና ለአባወራ አይሰራም። አባወራ ጋር የሚሰራው አባወራ የሚሰራው በወንድነቱ ላይ ነው። ጊዜውን የሚያጠፋው ለተፈጠረለት ዓላማ አባቱ ለጠራው እውነት፣ ጽድቅና ፍትህ ብቁ ይሆን ዘንድ ዘወትር ያ ወንድነቱ ላይ ይሰራል። ያንን ወንድነቱን ወደ ልዕልና ይሰቅለዋል። ከዛ ከተሰቀለው ወንድነቱ መጠቀም እፈልጋለሁ ያለች የትኛዋም በአባቷ ቃል አድራ በትህትና ተገዝታ ታዛ አግዘዋለሁ ብላ የምትመጣ የትኛዋም ሴት ለሱ ትሆነዋለች። በተረፈ ግን ጠንካራ ነሽ፣ ጀግና ነሽ፣ ጀግኒት ነሽ ተብላ የተቆለለች አመፀኝነት ልቧ ውስጥ የገባ በደም ስሯ ውስጥ የተሰራጨ ሴት ለሱ ምንም አትጠቅመውምና እሷንም አይፈልጋትም። እሷንም መጀምጀንም አይጠበቅበትም። ሺህ ጊዜ ቆንጆ ብትሆንም ሺህ ጊዜ ምናምን የተማረችም ሊቅና ሊቃውንት ዘንዶች የምትውልም ብትሆንም ከእሷ ጋር ጊዜ ማጥፋትም የለብህም። ምክንያቱም እንደዛ የገነባኸውን እንደዛ በአባትህ ቃል በልዕልና የሰቀልከውን ወንድነትን አፈር ድሜ ታስገጥልሃለች።
ከራስ አልፈ እሷን ልጆችህን፣ ቤተሰብን፣ ማህበረሰብና ሀገርን ልትጠብቅበትና ልታሳድግበት ልታነጽበት የገነባውን አንተነትን ታፈርሰዋለች። ይሄ የካርል ማርክሳውያን ሸፍጥ ነው ወንድም አለም። አሁንም በቅድመ ጋብቻ ሰበብ የመጣ እነ ሮሚና ስትራቲ የሚያስፋፉት ማኑዋል የተዘጋጀለት ሊቀ ጳጳሳቱ መርቀው የከፈቱት ሌሎቹም ቡችላ ተቋማትና ማህበራት የሚያቀላጥፉት ሸፍጥ ነው። ልጆችህን ታደግበት፣ ራስህን ጠብቅበት። ማንም አይመጣልህ። ይሄ የለቅሶ ቻናል አይደለም። ራሳችንን የምንሰራበት ቻናል ነው። የምትሰራበትን ነገር እየሰጠው ነው። መቀበል ያንተ ፋንታ ነው። ባትቀበል ለደንታ ነው። ያንተን ሰብስክሪፕሽን ላይክም ሼርም ፈልጌ አልመጣሁም እኔ። በርታልኝ ወንድም አለም።